አሰላሙ አለይኩም ወረህመቱላህ ወበረካቱ ድና የተከበራችሁ የቻናሌ ተከታዮች እንዴት ናችሁ? ሰላም ናችሁ? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። እናንተስ ገብዶች እንዴት ናችሁ? ኢድ እንዴት ነበር? ያው ኢድ አያልቅም እስከ ሳምንታ። እንዴት ነው እናንተ ጋር ኢድ? እኛ ጋር አልሐምዱሊላህ ወደ ቤታችን ተመልሰን እኔና ሰቢና እንደምታውን ቁርሳችንን እየበላን ነው ማለት ነው ውዶችዬ። ያው ኢድን ያሳለፍነው ቤተሰብ ጋር ነበረ። ከዛ ተመለስን ማለት ነው። ሶስት ቀን ነው 2 ቀን ነው የቆየነው። ከዛ ወደ ቤታችን ተመለስን ሰብሪና ጋር ማለት ነው ውዶችዬ። ደስ የሚል ኢድ ነበረ። አልሐምዱሊላህ ለአላህ ምስጋና ይገባው ማለት ነው። እናንተስ ጋር ያው ስደት ላይ ተሆኖ ኢድ እረፍት ያላችሁ ናቸው እንጂ ኮንትራት ቤት ላለ ሰው ትንሽ ይከብዳል ማለት ነው። ዛሬ ቭሎግ ውሏችን ከእናንተ ጋር ይሆናል እኔና ሰብሪና ማለት ነው። እንደምታውን ቁርሳችንን እየበላን ነው ማለት ነው። ሰብሪና ብላት ባደርጋት አልበላም ብያለች። ለራሴ እየበላው ነው ማለት ነው። ለእሷ የሚቀርበውን ምግብ ነው የምበላው፣ ምክንያቱም እምቢ ስትል ማለት ነው። እና እንደምታውኝ ቦቲ ማን ነበረ ፖፖ ላይ ገብቼ እያዳመስኩኝ ምናምን እያየው ሻይም እየጠጣው ሰብሪንም ብላት እምቢ አለች። ለእሷ የቀረበውን እየበላው ነው ማለት ነው ወንዶች። አብራችሁን ቆዩ። ላይክ ሸር እያደረጋችሁ አበርታቱን። ሁላችሁም ሸር አድርጉልን ማለት ነው። ሰብሪ እንደምታዩት ልበትን ነው እንጂ መብላት አይደለም። ወደ ውጭ ላይ ዝም ብላ በቃ እጇ ለማጨማለቅ ነው እንጂ የምግብ እንትኗ ፍላጎቷ በጣም እየቀነሰ ነው እየመጣ ያለው። ጡት ስትጥል ያው ምግብ ትበላለች ብላችሁኛል። እስቲ ኢንሻአላህ አሁን ላይ ግን በቃ የምግብ ፍላጎቷ አሁን ላይ ግን ምንም የለም ማለት ነው ውዶቼ። ጭራሽ አሁንማ በእጇ ነው በቃ የማጉርሳትን ነገር በእጇ ነው የምታወጣው ማለት ነው። እኔ ምን እንደሆነ አላውቅም። ከፍ እያለች እና ጡት ስትጥል ምግብ ትበላለች ብላችሁኛል። እናያለን ማለት ነው ኢንሻአላህ። ያው ምንም አልቀራትም። 1 አመት ከጠባች እንኳን ይበቃታል። አሁን አመት ሊሆናት 1 ወር ከምናምን ቀናቶች ቀርቷታል። ከዛ ቢያንስ 1 አመት 5 ወር ወይ 6 ወር ምናምን ከጠባች ይበቃታል። ምክንያቱም ምግብ እንድትበላ ማለት ነው። በዚህ ሁኔታ ምንም ምግብ እየበላችልኝ አይደለም። ምግብ በጣም አስቸግራኛለኝ ማለት ነው። የማልሞክራት ነገር የለም። ጥሩ ነው ይሉኛል እሞክራለሁ። የእሷ ግን በቃ ሰው ልጅ እንዴት ለወጥ ብሎ እኮ ምግብ ሰው ሲያገኝ ትንሽ እንኳን ይቀምሳል። እሷ ቢስሚላ በተለይ አቮካዶ ሙዝ ምናምን ባየች በዞረበት አትዞርም ማለት ነው። በጣም ነው የምትጠላው። እንደምታዩት ጀበናዬን ሰብራለች። አሁን ደግሞ ጋቻይቱን አምጥታ በቃ ብላት ባድርጋት እምቢ አለች። በሷ ምክንያት እቃ ሁሉ እሷ ከመወለዷ በፊት የነበሩት ሁሉ ማለት ነው እየወደሙ ነው ማለት ነው። ምክንያቱም ሰብሪና በቃ ቀውጥ ያፍልታለች ማለት ነው ውዶችዬ። አላህ ያሳድጋት ኢንሻአላህ። ያው ልጅ እንደዚህ ካላደረገ አያድግም ማለት ነው። ለምታውን ቁርስ ብላት ምን ቢያለች ለራሴ እየበላው ጭራሽ ሀሳብ ላይ ገባው ሳያት አልበላልኝ ስትል ወደ ሀሳብ ሄድኩኝ ትንሽ ማለት ነው። ከዛ መለስ አልኩና ደግሞ ስልኬንም እንደመያዝ አደረኩኝ። እንደምታዩት ማንኪያ ይዛ በቃ ላባክ ንጭብርቅርቅ እያደረኩኝ ለእንትን ልበል ልጫወትበት ነው የምትለው። በቃ እምቢ አለችኝ። አነሳሳሁኝ ማለት ነው። ምክንያቱም ለመረጫጨት እንደምትፈልገው ለመብላት አይደለም። እንደምታዩኝ የበላንባትን አነሳሳን። ያው ቤታችን በነገራችን ላይ አሁን ነው እንጂ ቁጭ ያልንበት ያው አልቆሸሸም ነበረ። ምክንያቱም ኢድንም እዚህ ስላልነበርን አጸዳድተን ነው የሄድነው። ለሰብሪና ይሄ እግሯን እንትን ስለሚላት ኬንዳው ቅዝቃዜ እንዳይኖረው ብዬ አነጠፍኩላት። ከዛ ይሄንን የበላንበትን ብቻ አነሳሁኝና ጠራረኩት ትንሽ ምግቡ ምናምን የበላንበት እንትን እንዳይል ብዬ ማለት ነው። ከዛ መልሼ አነጥፍላታለሁኝ። ሰብሪ እንድትጫወት መጫወቻዋን መልሼ እዚቹ አድርግላታለሁ። እንደምታዩት ኬንዳ የሆነ እንትን ነገር ሳነጥፍላት ምንጣፍ ሳነጥፍ በቃ አብራ እኔ ጋር ነው እኩል ነው ላንጥፍ የምትለውና እንደምታዩኝ እሷ ጋር ትንሽ ተጫወትኩኝ። በዛ በዚህ እያደረግኩኝ ስራ ሁሉ በጣም ስለምታስቀኝ በቃ ተከትላ ጅራት ለጅራት ነው የምታውቀው። መጫወቻውን አደረኩላት። እንደምታዩት እኔ ሂጄ ነበረ ብቻዋን እየተጫወተች ከዛ ውሃ እዛ እንዳልወስዳት ብዬ ጠራረኩላት። ቅባት ቫዝሊን ምናምን አደረኩላት። ቫዝሊን በነገራችን ላይ አትጩሂ ለህፃን ልጅ በጣም ጥሩ ነው ቫዝሊን ማለት ነው፣ ተጠቀሙት። ከዛ እንደምታዩኝ ቀባባዋ ትንሽ ጠራረኳትና አሁን ወደ መጫወቻዋ እንደረደርኩላት። ቴሌቪዥንም ከፈትኩላት እየተጫወተች። እኔ ትንሽ ስራ ልስራ ብዬ ማለት ነው ውዶችዬ።
ዛሬ ማሻአላህ ያኔ ማደሪያዋንም ተኝታ ስላረፈደች እንቅልፍ ያን ያክል አልረበሸችም። እህቴ አሁን ነው እሷ መረበሻዋ ማለት ነው። እንደምታውኝ ክሽና መጣሁኝ፣ እቃ ቤቴን ጠረኩኝ ማለት ነው። ከዛ ቃየን ምናምን የሚተጣጠብ የበላንበትም የት ማታም ነበረ ትንሽ ጠራረኩ። በረንዳ ቆሻሻ እንኳን የለውም። ያው ከውስጥ ያወጣሁትን ወደ ታች ትንሽ ጠረኩኝ። ከዛ ውሃይን አወጣጣውኝ ማለት ነው። ቀይ ላጥብ ነው። አብራችሁን ቆዩ ማለት ነው። ሸር አድርጉልን፣ ላይክ አድርጉልን፣ አበረታቱን ወዶችዬ ማለት ነው። እርስ በራሳችን ካልተዳደግን እኛው ራሳችን ነን እንጂ ማንም መጥቶ እንትን አይደለንም ማለት ነው ወዶችዬ። እንደምታዩኝ እቃ ብዙም የለኝም፣ ትንሽ ነው ያለው። እቃዬን አጥባለሁኝ። ከዛ እቃዬን ስጨርስ ደግሞ ወደ ምግብ ምሳችንን እንሰራለን እኔና ሰብሪና ማለት ነው ውዶችዬ። በዚህ መልኩ ነው ውሏችንን የምናሳልፈው። ብቻ በጥቅሉ ደስ ይላል ማለት ያኔ ሁሌም የምብለው ነገር ነው። ልጅ ጋር ስትውሉ በጣም ነው ደስ የሚለው ማለት ነው። ውሃዬን እንደምታዩት እንትን እጣቢ ምናምን በጣም እንትን ያለውን ወደ ታች እጄ ደፋሁኝ ማለት ነው። ምክንያቱም እዚህ ላይ ስለማልደፋ እጣቢው የወጥ ነገር ምናምን ካለ ወደ ታች ዝቅ ብዬ ነው መድፋት ያለብኝ ማለት ነው። ደፋሁኝ። እንደምታዩኝ አሁን እቃዬን እያጠብኩኝ ነው ማለት ነው። በነገራችን ላይ እቃ ማጠብ፣ ልብስ ማጠብ እንደገና ደግሞ አልጋ ማንጠፍ በጣም ነው የምጠላው ማለት ነው። ለምን እንደሆነ አላውቅም። እዛም እያለሁኝ ነው ታዲያ አረብ ሀገር ራሱ እያለሁ ታይ 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 በጣም ነው የምጠላው ማለት ነው። እንደምታዩኝ ቃና ጣጠብኩኝ ማለት ነው ውዶችዬ። በነገራችን ላይ ሰብሪ እዚህ ላይ ተኝታልኝ ነበረ። ያው ብዙም ሳትቆይ ተነሳች እንጂ እዚህ ላይ ደህና ትንሽ ተኛች። ከዛ መልሳ ደግሞ እንቅልፏ በነገራችን ላይ አይቆይም። ትተኛለች፣ ትነሳለች፣ ትተኛለች፣ ትነሳለች ማለት ነው። እና በዚህ መልኩ ቃይን አጣጠብኩኝ ማለት ነው ውዶችዬ። ሰብሪና ስትነሳብኝ አሁን ወደ ውስጥ እቃውን ማጠቤን ትቼ ወደ ውስጥ እሄዳለሁ ማለት ነው። ምክንያቱም እያዳምጥኩ ነበር ካሁን ተነሳች እያልኩኝ ተነስታብኛል ገባሁኝ ማለት ነው። ሰዓት ደቂቃ አትቆይም ስትተኛም ስትነሳም በዛው ልክ ነው። ከዛ ወደ ምን ገባሁኝ? ወደ እቃ ቤት ገባሁኝ ማለት ነው። ምሳ ልሰራ ነው። ድንች አልጫና ሽሮ ነው የምሰራው ማለት ነው። ምንም ነገር የሌለው በነጭ ሽንኩርት ብቻ ነው የምሰራው ማለት ነው። ምክንያቱም ያው ፍላጎቴ ነው። ነጭ ሽንኩርት ቃሪያ ምናምን ተጨምሮ በቃ አንዳንድ ጊዜ የሆነ እንትን የሚላቸው አለ አይደለ? ከዛ ድንቹን ደግሞ ሰብሪንም እንደሞክራት ካበላች ብዬ ባልጫ ነው የምሰራው ማለት ነው ልጆቼ። እንደምታዩኝ ድንቼን ላጥኩኝ፣ ነጭ ሽንኩርቴንም ቀይ ሽንኩርቴንም ላላጥኩኝ ማለት ነው። ከዛ እንደነገርኳችሁ ሽሮዬን የምሰራው ምንም ነገር ከበሌለው ውሃ ብቻ ጥጥድና ከዛ ዘይት ጨምራለሁኝ። ሲፈላ ሽሮዬን ጨምራለሁኝ። በቃ መጨረሻ ላይ ነጭ ሽንኩርቴን ቀጥቅጬ ከዛ ቃሪያ መጨረሻ ላይ ጨምራለሁኝ ማለት ነው። የሚጣፍጥ ሽሮ ነው፣ ሞክሩት። በነገራችን ላይ በጣም ነው የሚጣፍጠው ማለት ነው። ተቁላልቶ ከተሰራው ሽሮ ይጣፍጣል ማለት ነው። ሽሮ በምንም አይነት ነገር ስትሰሩት በነገራችን ላይ ይጣፍጣል። ብዙዎቹ ሽሮ በጣም ነው የሚወዱት፣ አብዛኛዎቹ ማለት ነው። ያኔ አብዛኛው ደግሞ ሽሮ ያን ያክል ፍላጎት የለውም። አብዛኛው ሰው ግን የሽሮ እንትኑ ፍላጎቱ በጣም እንትን ያለ ነው ማለት ነው። እንዴት የምታዩኝ ሽሮ የምሰራባትን ድስት ሴኔጋል ጣድኩኝ። ከዛ ውሃን ጥጃ ነበረ፣ ዘይት ጨምሬ ውሃው ፈልቷል። ከዛ ሽሮዬን ጨመርኩኝ ውዶቼ። እንደምታዩኝ በጣም የምትጣፍጥ ሽሮ ናት፣ ሞክሯት። ሽሮ ማትወዱም ካላችሁ እንግዲህ ቻላ ይሆናችሁ። እኔ ለራሴ ሽሮ ስለምወድ ምንም ማድረግ አልችልም ማለት ነው። አሁን ምንድነው የማደርገው? ነጭ ሽንኩርቴን እቀጠቅጣለሁኝ ሽሮዬ ላይ የምጨምረው ማለት ነው። ምንድነው እህቴ ሰብሩ። ከዛ ቀጠቅጥና መጨረሻ ላይ ነው የምጨምረው እንደነገርኳችሁ። ቃሪያም ነው የምጨምረው። በፊት ላይ በማሳ ላይ ማለት ነው ቲማቲም ቃሪያ ምናምን በምንዘራበት ሰዓት ላይ ቲማቲም እና ቲማቲም፣ ሽንኩርት፣ ቃሪያ ተደርጎ ተከትፎ ውሃ ተጨምሮ የምንበላበት እውነት በዛን ሰዓት ላይ የነበረው እንትን በጣም ይጣፍጣል። አሁን ሰርተን እንሞክረው ብትሉ አይጣፍጥም። ሽሮ ወጥ ላይ እንደገና ደግሞ ቃሪያ ስትጥዱ ይጣፍጥ ነበረ። በቃ እንደዛ አምሮኛል ዛሬ እና ቃሪያ ልጨምርበት ብዬ እንደምታዩኝ ከትፍ ያለውኝ። ነገር ግን ያን ያክል እንደ በፊቱ ጣዕሙ በፊታም በጣም ነበር የሚጣፍጠው።
አሁን ላይ ግን ያን ያክል አይደለም። ለምን እንደሆነ አላውቅም። እንደምታዩኝ ድንቹን እዛው በእጄ ከተፍኩት ማለት ነው። ጣም ላይ አላመጣም። የአልጫ ድንቼን እዛ ላይ ያደረግኩኝ ሽንኩርቴን ማለት ነው። አልጫ ምሰራበትን እንደምታዩኝ ሽሮ የምፈላች ጨራረስን ማለት ነው። ዱቼ ምሳችንን ያው ቡናችንን ከጣድን በኋላ ምሳችንን እንበላለን። ከዛ በኋላ ደግሞ ቡናችንን እንጠጣለን ማለት ነው ውዶችዬ። ያው ፍጥን ፍጥን ነው ቪዲዮ ምክንያቱም በእንትኑ ከሆነ ስለሚረዝም። እንደምታዩኝ ቡናዬን ጨመርኩኝ። ጨራረስን ሂጄ ምንድነው ጭናዳም ቡና የምጠጣበት አመጣኝ። እንደምታዩት በቅሏል ይዛኔ የዘራሁት ማለት ነው። ከዛ ጨራረስን ምሳችንን በልተን ቡናችንን እየጠጣን ነው ሰብሪና ጋር። እንደምታዩት ቻው እያለቻችሁ ነው የኔ ወድ ቻው ባያቸው እያልኳቸው እያለቻችሁ ነው ማለት ነው። ሸር አድርጉልኝ። ኢንሻአላህ በሌላ ቪዲዮ እስከምንገናኝ ድረስ ሸር እያደረጋችሁ ሁላችሁም አበረታቱን። ላይክ ማድርጉ ውዶቼ። ሰብሪና እንደምታዩት ጨለቅ እያለች እያየቻችሁ ቻው እያለች ነው። ካሜራ ባየች ሰዓት ግን ፈልጋ ነው ብታዩት እና አበረታቱን። በሌላ ቪዲዮ እስከምንገናኝ አሰላሙ አሌይኩም ወራህመቱላሂ ወበረካቱ።